كفوني أنت يس ماكاروني باستا وفارقوا ويني وفارقوا والنات አሁን ምን ችግር አለው ጨዋታው? አርሰናል አንድ ደግሞ ወይ 2-0 ወይ 2-1 ምናምን ቢያልቅ እኔም በተደሰትኩ እናንተም ብትደሰቱ በቃ እንደ ዛሬ መሀል ላይ ቀርቻ አላውቅም። እመቤቴን መሀል ላይ ማለት ነው መሀል ላይ አንድ ጎል ወይ 1-0 ያልቃል ጨዋታው 1-0 ያ እከክዳኛ የሳካን ፔናልቲ ይሽራል እዛ ይሽራል ጊዮኬሬሽ የሚሉት ኧረ በስመ አብ 1-0 ያልቃል ጋይስ ኧረ እንደ ዛሬ መሀል ላይ ቀርቻ አላውቅም። መሀል ላይ ወይ አርሰናል ነጥብ አልጣለ ወይ እኔ ያልበለው ወይ አርሰናል ነጥብ ጥሎ አልተደሰትኩ መሀል ላይ ማለት ነው በቃ መሀል ላይ አርሰናል ትናንትና ፉላምን በማሸነፉ ምን የተፈጠረ ነገር አለ? አብረን እንመልከት። ያው እዚህ ጋር እንደምታዩት ነው ኒውካስትል፣ ዌስትሃም እና ፉላም አምና አርሰናል 9 ነጥብ ማግኘት ሲገባው ከነዚህ 9 ነጥብ ውስጥ ግን 1 ነጥብ ብቻ ነበር ያሳካው። በአሁኑ የውድድር ዓመት ግን በሶስቱም ጨዋታዎች 9 ነጥብ በማሳካት የፕሪሚየር ሊጉ ቀዳሚ ቡድን መሆን ችሏል። ወንድሜ አይደለም መቼም ያው እንደ ወንድሜ ነው የምቆጥረው። አዎ በጣም አድርጌ አመሰግናለሁኝ። ኢትዮጵያም ለዘላለም ትኑር። አመሰግናለሁ። ይሄ ሰውዬ እንግዲህ ተባበሩት፣ በማንኛውም ነገር ተባበሩት እላለሁኝ። በጣም ወንድሜ ነው። ኢትዮጵያም ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። እንደምትመለከቱት እንግዲህ በተንጣለለው በዲዮሎፖል ሆቴል ጥራቱን በጠበቀ ደረጃ እንግዲህ ለማንቸስተር ደጋፊዎች የሚገርም ኢቨንት ተዘጋጅቶላቸዋል። ከ3000 ሰው በላይ በሚይዘው ዲዮሎፖል ሆቴል እሁድ ከ10 ሰዓት ጀምሮ በራችንን ክፍት አድርገን እየጠበቅናችሁ ነው። ይህንን ታላቅ ኢቨንት ስፖንሰር ያደረገን ኔክስት ሉዶ ቴሌግራም ቦት ነው። ኔክስት ሉዶ ቴሌግራም ቦት ላይ ገብታችሁ ለየት ያሉ ጨዋታዎችን እየተጫወታችሁ ራሳችሁን ማዝናናት ትችላላችሁ። ፋሚሊ ዋንጫው ያርሴ ነው። ጸጓራችንን ላጥና አልሆናለን። እኔ የዚህን ወያላ ጨዋታ እየቋጠርኩ የፈጀው ጸጓራ ቢዘረዘር ማለት ድፍን የኢትዮጵያን ምላሰንበር ያበላል። በሁለት ሰዓት በዲጂታል ዘመን ገንቦ በእንጀራ በሚል በሴት ቤት ዋንጫ ሊበላ በሴት ቤት to be honest እኔ ስሎትን አልተቀየምኩትም ስለ አርሰናል ኮርና ምናምን ቁጥሮች ስላወራ ለምሳላችሁ አስቡት አንድ ትልቅ ቡድን አሰልጣኝ እንደ ተራ ፑንዲት የሆነ ፐርሰንት ይዞ መጥቶ ስለሆነ ክለብ ይሄን ያህል ፐርሰንቱ ጎሉ ምናምን አስቡ ስራ ፈቶ ነው ያን ቁጥር ሲሰበስብ ይዋለው እኔ አልተቀየምኩትም ለምሳላችሁ ፕሬሸር ላይ ነው ያለው 400 ምናምን ሚሊዮን ፓውንድ በላይ ክረምት ላይ ተጫዋች አውጥቶ አስፈርሞ እና ቡድኑ ያለበት ከመጀመሪያ ሳምንት ጀምሮ እስካሁን እስካለበት ደረጃ ድረስ ቡድኑ እንደዛ እየተቸገረ ፍዳውን እየበላ ደና ጨዋታ እንኳን ማሳየት እየከበደ ያለውን ቡድን እየሰራ ያለ ሰውዬ ስለሆነ ሰርቫይቫል ሞድ ላይ ገብቷል። አሁን ለኛ የነገረን ነው አይመስላችሁ እናንተ? ሃይ አትሾዱ አረ ላለቆቹ ምናምን በዛው እንትን እየሰጣቸው ነው ኤክስኪውዝ ምናምን እየሰጣቸው ነው የቆመ ኳስ ምናምን እያለ እንዴ እነ ፍርጥዝን እነ ምናምንን በመቶ ምናምን አምጥቶ እሺ ፍርጥዝ እንትን ይልመት ተባለ ሀገር ይልመት ተባለ ኢዛክስ መንደር ነው የሚለምደው ወይስ ወረዳ ቀጣናው ነው ቀበሌው ነው የሚለምደው? ብቻ እንደዚህ ምናምን ባለበት የሶዬ አርሰናልን እንደዛ ቁጥሮች በመናገሩ እኔ እውነት እኔ አልደበረኝም ሰርቫይቫል ሞድ ላይ ገብታለች እንዴ
ጊዜው ከፍቷል ትሸኛለች እኮ ምን ሆናችሁ ነው 400 ምናምን አምጥቶ አሁን ነው የስሎት ትክክለኛ በቃ ትክክለኛ የስሎትን አቅሙን መስለኩት በዘንድሮ ሲዝን ነው ዘንድሮ ሊቨርፑል ላይ ከዚህ በፊት እንደነገርኳችሁ የስሎት ፌዝ 1 ላይ ነው ያለው አምና የክሎፕ ፌዝ 10ን ጨረሰ ይሄ ሰውዬ ዘንድሮ የራሱን ፌዝ ጀምሯል ታይታላችሁ በጣም ደግሞ የሚያምር ፌዝ ነው አቤት አቤት ፌዝ ብሎ ዝም ያውናዛ ቁጭ ብለሽ ደምቀሽ ትታያለሽ ደሞ እንዴት ታምሪያለሽ አንቺ ማምን አለብሽ የልብ አንጠልጥለሽ ይዘሽ ትዞሪያለሽ እኔ ግን አንቺን ብያለሁ ተከትዬሽ መጥቻለሁ ደሞ ነገር ብልሽበት ይሄዳለሁ እኔ ግን አንቺን ብያለሁ ተከትዬሽ መጥቻለሁ ደሞ ነገር ብልሽበት ይሄዳለሁ ይችላል ያዘው አርሴ ይችላል የአርሰናል ደጋፊ ኮሜንቱን ይችላል አርሴ ይችላል እያልክ አጥለቅልቅልኝ ይድረሰው ለዛ ወያላ የሚገርም ተጨንቀንም ቢሆን ማለት ነው ያሳካረው ወሳኙ 3 ነጥብ ሚኬል አርቴታ ጋይስ አምና ዋንጫ ካሳጡን 3 ክለቦች ማለትም ኒውካስል ዌስትሃም እና እንዲሁም ፉልሃም ሶስቱንም 3 ነጥብ ንፍግ 9 ነጥባችንን አግኝተናል ሴት ፒስ አጌን ኦሌ ቡድኑን በአምበልነት እየመራ የገባው ቡካዮ ሳካ ዋት ኤ ሰከንድ ሃፍ ፐርፎርማንስ ማን ኦፍ ዘ ማች የተመረጠው ቡካዮ ሳካ ነው ለኔ ግን ከቡካዮ ሳካ በመቀጠል ጁሪየን ቲምበር ምን አይነት ተጫዋች ነህ እኔ እንደ ቲምበር ኮንሲስተንት ድንቅ ተጫዋች በዚህ ሰዓት አታገኝም ይችላል እዚህ አጋጣሚ ጋይስ ቶቶ ላይ ቺክን ሮድ እንዳለ ነው እንዲሁም ደግሞ የ50,000 ብሩ ስፒን ሊጠናቀቅ ትንሽ ጊዜ ብቻ ነው የቀረው የፈጠነ ገባ ብላችሁ ዲፖዚት ማድረግ ብቻ ነው የሚጠበቅባችሁ ጋብሪኤል ማጋሌስ ክለባችንን ከተቀላቀለ በኋላ ጋይስ እንደሱ የጎል አስተዋጽኦ ያደረገ አንድም የተከላካይ መስመር ተጫዋች የለም ዘ ኪንግ ኦፍ ብራዚል የሴት ፒስ ንጉስ ነገ ደግሞ ሼባው ላይ ይቋጠራል ቢያንስ አቻ ግድ ነው በቃ አቻ ይውጡ ሲቲ ሌላ ታሪክ ውስጥ እየገባ ነው ቤተሰብ ስታርቦይ ቡካዮ ሳካ ክለባችን ቤት ምን ያክል ፒላር የሆነ ተጫዋች እንደሆነ ማለት ነው ትናንትና ጨዋታው ብቻ በቂ ይመስለኛልና ሚዲያዎች ለምን እንዳላወሩለትም አልገባኝም ትናንት ጨዋታ ላይ ጎልና አሲስት ከማድረግ ውጭ ማለት ነው በጣም ሚገን ፐርፌክት የሆነ ፐርፎርማንስ ነበር ያሳየው ማለት ነውና እኔ ይገርመኛል የምር በዚህ ደረጃ ማለት ነው ኮንሲስተንሲው የሚያጅባው ለምሳሌ ከጉዳት ነው የመጣው እንዳያችሁት ማለት ነውና ምን ያክል ፊት አድርጎና እስከ ጥጉ ይሄ በቃ ኢንዲቪጁዋል እንትኑ ለራሱ ጨዋታን ቼንጅ ማድረግ የሚችል አይነት ተጫዋች ነውና ከጉዳት ፍሪ ሆኖ በዙ የሚቀጥል ከሆነ ክለባችንን በጣም በብዙ አንግል ነው ሰፖርት ያደርገዋል ብዬ የማስበው ማለት ነውና ትናንትና ጨዋታ ላይ ያሳየው ፐርፎርማንስ እንዴት አያችሁት ኮሜንት ላይ አስቀምጡልኝ ይመቻችሁ እንደው አንዳንድ ስግጥ ያላችሁ በቃ ስግጥ ያላችሁ ዩናይትድ ደጋፊዎች ያላችሁ ትናንት የቅዳሜ ደጋፊ ማለት ዝም ብሎ በስሜት የሚያወሩ ስሟቸው እስቲ እነዚህ አርሰናል በጣም ተጨንቆ ተንበጫብጮ 1-0 ያሸንፋል ቪክቶር ዮኬሬሽ ቆይ ምን ሊያደርግ ነው የመጣው የእውነት አይችልም የአርሰናል ደጋፊዎች ሼም ይዟችሁ ምናምን ካሉን አይችልም ዩናይትድ እንኳን ቀረበት ተርፈናል ማሸነፋቸው ምናምን የሚገርም ነገር አይደለም ያው እንደለመዱት የሆነ ኳስ አይነት ነገር እንዲጨርፍርፍ ያደርጋል የሆነ ምናምን ይገባል ነው እሱ አይደለም ችግሩ ጀለስስ መቼ ነው የምታገበው ጀለስ ዛሬ ሃላንድ እንኳን 2 ጎል አገባ አጥቂ ምንነቱን ለማየት ሃላንድ ማየት አለብህ ማቹ ነበር እናም ጊኩሬሽ ምን አረገ እኔ አሻፈረኝ ጎል ከማግባት ይልቅ ጸጉሬን መንካት ይቀናኛል ጸጉሬ በነካ ይሻለኛል ብሎ ዛሬም ጸጉሩ በመንካት ቀጥሎበታል ጎል ሳይገባ ወጣ አሁን በማታው ጨዋታ አርሰናል ምርጥ በነበረበት ጨዋታ ላይ እንከን ማውጣት ሲያቅተው ወዴት ሄደ ወደ ዩገሬሽ ምን ያርግ ያንተ እንኳን ሸሽጓል አይደል እንዴ ምን ያተንከነ ወጣት ነው አሁን ይሄ እስቲ ይሁን በቃ የምትወሩትን ነገር ሲጠፋባችሁ ነው አይደል እኔ በጣም ነው ያስጠላኝ እንደዚህ አይነት ነገር ማለት ነው የምሬን በቃ ዝም ብለህ ቲምን አታሰድብ ይሁን ለምሳሌ መሰራው ቲክቶክ አይዲያ ከጠፋ የለ ዝም በል በቃ አይዲያው እስኪመጣል ድረስ አትበል እንጂ ተነስተህ ቪክቶሪ ዩገሬሽ ምናምን ሸሽጎ ምን እያደረገ ነው ሸሽጎን እንኳን እያየ ነው አይደል እንዴ
ገና እንደዛው በ8ኛ ሳምንት ጨዋታ ላይ እንዲህ አይገመትም። ወስደ ደግሞ ከሃላንድ ጋርም ተገናኘው ራሱ አለ አይደረግም እንደዚህ። አንተ የምር የቅዳሜ ደጋፊ ካልሆንክ ማለት ነው ቁጭ ብለህ ነገሮችን በሂደት ነው የምታየው። ገባ ካለ መጀመሪያ ደግሞ ከራስህን ከንጀምር አንድ እንዲህ ማውራት የሆነ የባብሽቅ ወይም ደግሞ እንደዚህ እያላችሁ ነው ህዝቡን እርስ በርስ እንትን እያልክ ደጋፊ ለደጋፊ እንዲጣላ የምታደርገው። ይሄ አይሆንም፣ እንደዚህ አይደለም። መጀመሪያ የራስህን ያና ስለሌላው ታወራለህ። በቃ ሁለት የውድድር ዘመናት ለአርሰናል ፈጣን የዋንጫ ጉዞ፣ ጋጋለው የዋንጫ ተፎካካሪነት ቀዝቃዛው ውሃ ሲቸልስ የቆየ ቡድን ነው ፉልሃም። ሚኬል አርቴታ ወቅታዊውን የፉልሃም ሁኔታ ሳያውቅ አልቀረም። ቢሆንም ክራቨን ኮቴጅ እና ፉልሃም ከጠበቁት በላይ ሆነው ሊገኙ አስቸጋሪ ቡድን ሊሆኑ እንደሚችሉ አዌይ የተከናወነ ስለሆነ አንዳንድ ተጫዋቾቹ ከብዙ ርቀት በኋላ ከኢንተርናሽናል ብሬክ መልስ የመጡበት ግጥሚያ መሆኑ እና የማርኮ ሲልቫ 4-4-2 ከኳስ ውጭ ያለ ብሎክ ደግሞ ለመጠርመስ አስቸጋሪ መሆኑ እነዚህ ሁሉ ተደማምረው ለሚኬል አርቴታ በሰንጠረዡ ላይ በነጥብ በእጥፍ ከሚያንሰው ቡድን ጋር መጫወት ከባድ ተጋጣሚን ከማግኘት የተናነሰ አልነበረም። ወረቀት ላይ ስታዩት ቡድኑ ከባድ አይደለም። ሁኔታዎች ግን ጨዋታውን እንደ ከባድ ተጋጣሚ መመልከት ግድ ይለዋል። አስቸጋሪ ጨዋታ እንበለው፣ ከባድ ጨዋታ ባይሆንም አስቸጋሪ ጨዋታ። ለአርሰናል ጨዋታውን ኮንትሮል ማድረግ ቀዳሚ ዓላማ ነበረ፣ ግን ቀላል ፈተና አልገጠመውም። ይህንን ለማድረግ ማለት ነው። ፉልሃም በ4-4-2 ከኳስ ውጪ አልፎ አልፎም ደግሞ ጆሽ ኪንግን 10 ቁጥሩን ማለት ነው ወደኋላ ሳብ እያደረጉ መሃሉን የሜዳውን መካከል ላይ ውጪ ተባለ። ከዚያ በመጀመሪያ ግማሽ መድፈኞቹ ዳገት ሆኖባቸው ነው ጨዋታውን የጀመሩት። አርሰናል በመጀመሪያው ግማሽ ላይ ታግሏል፣ ጨዋታውን ለመቆጣጠር ሞክሯል። ግን ደግሞ ጠርምሶ እንደ ልብ ከፊት አጥቂው ከጊዮኮሬሽ ጋር ለመገናኘት አልቻለም። አርሰናል የማዕዘን ምት ጋብርኤል ማጋሌሽ ላይ ነበር። ማጋሌሽ ግን ወደ ጎል በቴስታ በጭንቅላት ገጭቶ ወደ ጎል ወደ መረቡ ኳሱን ከመላኩ ይልቅ የሚመች ሁኔታ ላይ ስላልነበረ ለሁለተኛው ቋሚ ከኋላ ላለ ተጫዋች ማንም ይሁን ለእርሱ ማቀበሉን የመረጠው በጨረፍታ ነክቶ ወደ ኋላ ያሳለፋት ኳስ ናት። ሊያንድሮ ትሮሳር አስቆጥሯት የማሸነፊያ ጎል ሆነ ለ3 ነጥቡ ምክንያት የሆነችው የትላንቱ ለ14ኛ ጊዜ በቆመ ኳስ 1-0 መምራት ሲችል። ትላንትናው ለየት የሚያደርገው በዚህ የውድድር ዘመን ሊያንድሮ ትሮሳር 10ኛው ጎል ያስቆጠረ ተጫዋች ሆኖ በአርሰናል መመዝገቡ ነው። አርሰናል ከ8 ጨዋታ በኋላ 19 ነጥብ ይዞ ትላንት ወደ መሪነቱ ተመልሷል። ዝግንግ ብለን መጥተናል። የመድፉ ቤተሰቦች ይህን ቪዲዮ 5-10 ጊዜ ኮፒ ሊንክ እያደረጋችሁ ለቋጣሪዎች ጀባ በሏቸው። ማንሽም ፍሬሽ ዱብ እስኪል ድረስ ብትቋጥሪም እኛ ግን ከረፍት መልስ እንግዲህ አሸንፈናል። ማንሽ ባለ ሳምንት ነገ እንገናኝ። ቤተሰቦች ከቦታችን ላይ አይደለም በፉልሃም በመፈንቅለ መንግስት እንኳን አንነሳም። ይግባሽ ወንድም አለም አንተ ምን ሆነ ነው ነገ ከነገ ወዲያ ወልደ አይንም ባይነ የምታይ ሰው ነህ። ዛሬ ፍሬን አፍነ ልትሞት ነው እንዴ? ለዋንጫ እንደሚፋለም ክለብ ታች ሆነ ምን ሆነ ነው ፍሬ እስኪፈርጥ ድረስ የምትቋጠረው? በናና ቤት የደስደሱ እንደቀጠለ ነው። ከአንደኛ እስከ 3ኛ ዲፖዚት ስታደርጉ 30 ብር ቦነስ፣ ከ4 እስከ 6ኛ ድረስ ዲፖዚት ስታደርጉ 50 ብር፣ ከ7ኛ እስከ 10ኛ ድረስ ዲፖዚት ስታደርጉ 100 ብር ጀባ ይላችኋል። ገብታችሁ በአንድ ጨዋታ እስከ 1000 ኦድ ድረስ መስራት ትችላላችሁ። ሁላችሁም ሪጅስተር ስታደርጉ 350 ብር ያጀባ ይላችኋል። ለማንኛውም እኛ ዛሬ ግዳጃችንን ከፉልሃም ጋር ጨርሰናል። ነገ እሑድ ነው። ታጥነን እንግዲህ የጎረቤት ሀገራትን ውርደት መከናነብ እያየን መዝናናታችንን እንቀጥላለን ማለት ነው። ደስታን ለማግኘት ና ቤት ይመቻችሁ። ቴንኪው
ዛሬም እንደተለመደው አሸንፈናል። ምንም ማለት አያስፈልግም። በቃ ደህና አደሩ። አርሰናል በጣም መከላከል ላይ